የማሰርክ ባክ ቀደም የበላሁት ጀዋል ነው። የት ቺኳ ጋር ደቅ ብዬ አንዷ ጫማ ልታስጠርግ ደቅ ብላ ነበርና ከዛ ሳይው ተመቸኝ ነደፍኳት። ከዛ አንቺ ስልኳን እንፋቅሻት ምን እሱ ብቻ ቺኳ ራሱ እንዳትባትል የሌላ ላሳብጄን ይላኳል። የሚያራዳ ልጅ ግን የቺኳ ቤተሰብ እንዳትሆን። ኧረ እባክህ ጫማውን እያስጠረገች ነበር የነበረው። ጭማር ሊያዘ ሰውዬ ስልኩን እንሽጥና ወርቁን እንመልስ። አዎ እባክህ ጀዋሉ የሌለ ጸዴ ነው። በቃ የሚያራዳ ልጅ ሄደን መልስለታለን። ወይኔ ጉዴ አንተ የሆነ ችግር ተፈጥሮ መሰለኝ። ወይኔ ጉዴ ስማ አንተ አልተቀደድክላቸውማ? ኧረ አልተቀደድክላቸው። ምን እሺ ነው አንተ ሊባ እንዴት ነው ናክኝ? ኧረ ጆሮ ምን እሺ ነው እንዴ? ምንድነው ጭራሽ መስረቅ ሳይንስ ነው ሙርት ይዝብኛለህ? እሺ ጆሮ ተረጋጋና እናውራ። እኔ ከሌባ ጋር ተረጋግቼ አላወራም። ወርቁን ታመጣለህ ወይስ አታመጣም? ምርኩዝ አብረን እንዳልበላን ሸመጠጥከኝ አይደል? ኧረ ያልነገርኳቸውም። እሺ ጆሮ ልቀቀኝና እናውራ። እንዳትለቀው ጆሮ። እሺ ወርቁ የት ነው ያለው? እንትን እኮ ነው ማለቴ ተናገራ። ምን ይዘጋል? እንዳትለቀው እያልኩ እንዴት ትለቀዋለህ? በቃ ፍቱት። ዝበላት እንዲህ በጥፊ ብዬ ትሉ ዲምዱ እንዳለ አንተ ራስህ አብረህ አይደል እንዴ ሙርት ይዘህ የነበረው? በቃ ይቅርታሽ። አታ ጭንቅላትን ከሲሚንቶ ነው እንዲሰሩት ኢራውን ከዚህ የሶፋ ግን ወይኔ ጆሮ የሚያመልጥ ይመስሉታል። አገኘዋለሁ። እሺ እስኪ ሳብ አድርግ። አታ ሂዶ እዛ እባክህ አንተ ይዱካ ራስ በእናትህ ና እንሂድ በእናትህ አገኛለሁ። እሺ ይቅርታ ወይዘሮ ሜላት ፈለግሽ? ግባ ታዴ ግባ። እሺ አመሰግናለሁ ወይዘሮ ሜላት። ይቅርታ በጣም ግን ስራ አስፈታው አይደል? አረ ችግር የለው ግን በሰላም ነው የፈለግሽ? ይኸውልህ ታዴ ምን መሰለህ ባለፈው የነገርከኝን ነገር እንድታብራራልኝ እፈልጋለሁ። የትኛው ነገር? የአቶ መዘክር ሽኝት ጊዜ ሉሊትን ተጠንቀቂያት ያልከኝ ለምንድን ነበር? ወይዘሮ ሜላት አሁን እሱ ሳይገባሽ ቀርቶ ነው ማለት ምን ሆነ ያልገባኝ? እኔ እንጃ ብቻ ግን ያው ማብራራት የሚያስፈልገው ነገር አይመስለኝም ብዬ ነው። ማለቴ የኔና የሉሊት አለመግባባት እናንተ ጋር ይደረሳል መሰለኝም ነበር። ይኸውልሽ ወይዘሮ ሜላት ያመጣሽው አዲስ አሰራር ሰራተኞቹም ለሁለት ከፍሏቸዋል። እንዴት? የተወሰኑ ሰራተኞች ኦቨርታይም እየሰሩ በሚያገኙት ገንዘብ በጣም ደስተኞች ናቸው። የተወሰኑት ስትል? ያው የተወሰኑት ማለት ጥቂቶቹ ማለት ነው። አብዛኞቹ ደግሞ የበፊቱን አሰራር ነው የሚፈልጉት። አልገባኝም። ከዚህ በፊት የነበረው አሰራር ያን ያህል ይጠቅማቸው ነበር ማለት ነው? ባይጠቅማቸው ያው ክፍያቸው አይበላለጥም ነበር። እንዴ ሰርተው በሚያገኙት የማይሰሩት እየቀኑ ነው እያልከኝ ነው? በደንብ ነዋ። ሰዎች አይደለም ያው ቢቀኑም ደግሞ አይፈረድባቸውም። ስለዚህ ሉሊት ከነሱ መካከል አንዷ ናት እያልከኝ ነው? ከሚቀኑት መካከል ነች ማለት ቢከብደኝም ያው ግን አንቺ ያመጣሽውን አሰራር ከማይቀበሉት ውስጥ ነች ለማለት ነው። ታዲያ እኔ ምንድን ነው ማድረግ ያለብኝ? እኔ ከአንቺ አላውቅም ወይዘሮ ሜላት፣ ግን ያው ንገረኝ ካልሽኝ ቦነሱንና ጉርሻውን የሚወዱት የተወሰኑ ሰነፍ ሰራተኞች ነበሩ። እናም ወይዘሮ ሜላት እነዚህኞቹ ጥርስ ውስጥ ባትገቢ በጣም ደስ ይለኛል። ታዲያ ምን ማድረግ እችላለሁ? እሱን አላውቅም፣ ግን ደግሞ ካሰብሽበት የሚያቅትሽ አይመስለኝም። ቆይ ግን ሉሊት ይህን ያህል የምጠላኝ ለምንድን ነው? እሱን አላውቅም፣ ግን ደግሞ ይባስ ባትፈታተኛትና ነገሮችን በዘዴና በብልሃት ብታስኬጁ ደስ ይለኛል። ካስጨነኩሽ ግን በጣም ይቅርታ። ይኸውልህ ታዴ እኔ እኮ እሷን በጭራሽ መፈታተን ፈልጌ አይደለም። እሱን አላውቅም፣ ግን አንዳንዴ ቀን እስኪያልፍ የአባትህ ባሪያ ይግዛኝ የሚባለው አባባል አለ። ሉሊት ዛሬ ከአንቺ የተሻለ ቦታ ላይ ነች ያለችው። ስለዚህ ይህንን አምነሽ ብትቀበይ ደስ ይለኛል። እንዴ የባሰ እንድፈራት እኮ ነው እያረከኝ ያለኸው። ይቅርታ ወይዘሮ ሜላት፣ እንድትፈሪያት ሳይሆን እንድትጠነቀቂያት ነው። ካጠፋሁኝ ግን ይቅርታ። እሺ አመሰግናለሁ። እሺ መልካም ቀን። እንዴት ነው ነገሩ? እቺ ልጅ አመረረችው ማለት ነው? ወይኔ
አኪ ለምንድን ነው እንደዚህ ፈተና የምታበዛው? ወይ ተምቹ እኔም በኩርኩ ይመታኛል። እወጋዋለሁ። እኔ ወንድ አይደለሁም ወይንም እርኩስ። ወይ እንደዚህ ሆኜ ልክ ናትን ምን አደረኩ? አንተን ጀዝባውን ሰውዬ እኔን ከጀርባው ነው ትወጋኛለህ? ኧረ አልነገርኳችሁም አልኩህ አይደል እንዴ? ካንተ ውጪ ማን ይነግራቸዋል? ኧረ ሳሚ ልቀቀኝና እናወራለን። ምን ነው የምታወራው? ሰማይ ላይ ሰቅለኝ። ታዲያ እንዴት ነው የማወራው? ጭራሽ ሙድ እያስክብኝ ነው። ኪድዬን ፈርቻለሁ። ምን አባ ነው የምታወራው? እንደውም ከዚህ በላይ ከፍ ላድርግ እንዴ? እንዴት ተሰቅዬ እንዴት ማልፈራው? ልቀቀኝ። ምርኩዝ አናግረኝ። እሺ እንዳልወርድ ከቂጤ ደገፍ አድርገኝ። እንዴ አንተ ሙድ እያስክ ነው እንዴ? እውነቴን እኮ ነው እንዴ ሳሚ። እንደዚህ ረጅም ነው እንዴ? ይድልዛ በእናትህ ወይኔ ወገቤ። አንተ ደግሞ ምን ወገብ አለህና ነው? ምን ማለት ነው? እንዴት የለኝም? ከእግር ቀጥሎ አንገት አይደል እንዴ ያለው? በቃ ሙድ ያስክ ማለት ነው። አንተ ነህ እንጂ ሙድ ያስከው። አብረን በልተን እንዴት ነው የምንነግራቸው? እኔ ያልነገርኳችሁም አልኩህ አይደል? ተው በእናትህ ጀዝባ። ኪድዬን እኔ ያልነገርኳችሁ እና ማን ነገራቸው? እኔ ምን አቅላለሁ? ይኸውልህ ምርኩዝ ይሄን ነገር ልድረስበትና አለቅምሽ። ኪድዬን አልኩህ አይደል? ምን ብዬ ነው የምነግራቸው? ድሮ ምን ነኝ ጥፋተኛ? አንተ ሰው ነህ ብዬ ማመኔ እንዲህ መርገጥ ነበር። በዞኖቹ መሀል ሳሮቹ ተጎዱ አለ ቴዲ አፍሮ። አንዱ በኩርኩም አንዱ በጥፊ አንዱ በጠረባ ይለኛል። ወይኔ አምላኬ! ኧረ እኔም ምን ነው ከዚች ለምን እንደዚች ለምን ለጉን ጥሩ አላደረግም? ደግሞ ምን አደረኩ? ሌባው ሳሚ እንደሆነ ለምንድን ነው ያልነገርከኝ? ሳሚ ደግሞ ማን ነው? ወርቁን የሰረቀ ነው። ይሄንን ነው መፍራት። እናንተም ማገኛችሁት? አዎ፣ አንተ ለምንድን ነው ያልነገርከን? አይ እኔማ በመሃላችሁ እንዳልገባ ፈርቼ ነው። በእነማን መሃል? ባለፈው ሌባውና እሱ ሞቅ ያለ ወሬ ሲያወሩ የልብ ወዳጅ መስላችሁኝ እና ቢሆንስ? ታዲያ እኔ ነገርኳችሁ ማለት ተጣላችሁ ማለት አይደል? ብንጣላስ ታዲያ? እኔ ራሴን ጣጣ ጨርሳለሁ። በእኔ መሃል እንድትገቡ አልፈልግም። ሳሚ ቀላል ሰው መስሎ ነው አይደል? ደግሜ ባገኘሁትማ ወንዱ ለይ ነበር፣ አሳየው ነበር። ምንም ቢሆን ግን መደበቅ አልነበረብህም። አዎ፣ ሳሚ ቢያገኝ ይገል ነበር። እኔ በሶ ጨብጬ ነው የሚገለኝ? ያኔ ሲሰርቅ ታዲያ በሶ ጨብጠ ነበር? እኔ መች ሌባ መሰለኝ እንጂማ ባቅ አሳየው ነበር። እንደምለው ለማንኛውም ከዚህ በኋላ ግን ምንም እንዳትጨነቅ። እንዴት ነው የማልጨነቅ? ከዚህ በኋላ ወርቁ የኛ ጉዳይ ነው። እኛ ከየትም ብለን እናመጣዋለን። አሁንም ወንድሞቼ እኔ ራሴ ተየትም ብያገኘዋለሁ። ደምለው እኛ የምንነግረን ነገር ስማ። ከዚህ በኋላ ሳሚ ልታገኘው እንዳትሞክር። ለምን? ሳሚ የለየለት ዱርዬ ነው፣ ሊገለም ይችላል። ተወኝ እስኪ። ፈርቼ ከምደበቅ ታግዬ ብሞት ይቀለኛል። ደምለው ምን ሆናል? ሰው የሚልን ነገር ስማ እንጂ። ይልቅ አሁን እንሂድ። እንግዲህ ካላችሁ ምን ማድረግ ይቻላል? ምን አቅም አለኝ እኔማ። ሂሳብና ቆይ ግን አቶ ምናሴ አመረርክ ማለት ነው እንዴ? እንዴ ምንድነው ማመረው? በዛች ልጅ ጉዳይ። በማን? አሁን ልታዝጋኝ ፈልጋ ነው እንጂ ሳይገባ ቀርቶ ነው። በሱስ ጉዳይ ብቻ እንዳይሆን። እና ግን ታውቀዋል፣ ከኛ ጋር ሁላ እኮ አስተዋወቃት። እና ብትተዋወቁ ምን ችግር አለው? ምናሴ ግንኙነታችሁን ግን አምነህበታል? ወይ ሰላም ደግሞ ያልተፈጠረ ነገር አታውሪ። እውነቴን ነው ወንድሜ፣ ልጅቷን ዝም ብዬ ሳያት በአንተ ደስተኛ የሆነች ይመስለኛል። እሺ ሰላም፣ አሁን ዝም ብለን እንሂድ። ምን እየሆንክ ነው? ምን ሆንኩኝ? ይኸውልህ ምናሴ፣ እኔ ሴት ልጅ ነኝ። ሴት ልጅ ከሆንኩ ደግሞ የሴት ልጅ ጉዳት ይመለከተኛል ማለት ነው። አቤት አቤት፣ በቃ ባንቺ ቤት በጣም ተቆርቁረሽ ሞተሻል። እውነቴን ነው፣ እየቀለድኩ አይደለም። አንተ ወንድሜ ብትሆንም ግን ደግሞ ማንንም ሴት እንድትጎዳ አልፈቅድም። እንዴ ቆይ ምን ሳደርግ አየሽኝ? ሁኔታህን ሳየው ምንም ልክ አይደለም። ልጅቷን ልትቀርባትም ልትርቃትም አትፈልግም። ሰላምዬ፣ አሁን ዝም ብለን ብንሄድ ምን ይመስልሻል? እኔም ማላውቀው ነገር አለ እንዴ? የለም። እርግጠኛ ነኝ አለ። ሰላም ቢኖርም አልነግርሽም። ወደህ ነው የማትነግረኝ? በል ንገረኝ። አሁን ምንድነው?
በቃ ሌላ ጊዜ እነግርሻለሁ። ኧረ እኔ አልሰማህም። ጭራሽ ሌላ ጊዜ ትላለህ እንዴ? ወይ በእናትሽ ሰላም ድርቅ አትበይ። ንገረኝ ብያለሁ፣ ንገረኝ። በቃ ምን መሰለሽ ሰላምዬ፣ እኔና ትሁት እንዴ ወይኔ ጉዴ ምናሴ ረስቸው። ምኑን የረሳሽው? የሆነ ቦታ መሄድ ነበረብኝ። እንዴ ወዴት ነው የምትሄጂው በዚህ ሰዓት? እኔ ቶሎ መለሳለሁ፣ አልቆይም። እሺ አንተ እቃውን አስገባባ። ቢያንስ እሺ የጀመርኩት ወሬ ልጨርስልሽ። ወንድሜ ማታ ስመጣ ትነግረኛለህ። እሺ ያንተ ወሬ ትሄድብኛል። በቃ ቻው። እቺ ልጅማ የእውነት ጤነኛ አይደለችም፣ እብድ። እንዴት ዋልሽ አንድዬ? እግዚአብሔር ይመስገን። እንዴት ዋልክ አባዬ? እግዚአብሔር ይመስገን። እየደከመህ ትመስላለህ። ቁጭ ብዬ ነው ያልኩት። ምን ይደክመኛል ብለሽ ነው የኔ ልጅ? ቁጭ ብለህ እየዋልክ ሳይሆን እኮ እየሰራህ ነው። እስኪ ተይኝ የኔ ልጅ። አሁንስ እንደው ሳስበው ስራ በቀይር ሳይሻለኝ አይቀርም። ምን ነው አባዬ? ከቀጠሩ ሰዎች ጋር ተስማማችሁም እንዴ? አይ አንዬ፣ እነሱ መቼ ዞር ብለው አይተውኝ ያውቃሉ ብለሽ ነው? እንዴት ነው ዞር ብለው አይተው የማያውቁት? ያው የሆነ ጊዜ ብቻ አሳቻ ሰዓት ይጠብቁና ሹልክ ብለው ይገባሉ። እንደዚሁ ደግሞ ሹልክ ብለው እንደገቡት ደግሞ ሹልክ ብለው ይወጣሉ። ሹልክ ብለው ማለት እየተደበቁ ነው እንደሚወጡና የሚገቡት? እኔስ እሱ አይደል እንዴ ግራ የገባኝ። ምን ሆነሃል ግን አባዬ? አንዬ፣ እኔ ብቻ ውስጥ ምን እየተሰራ እንደሆነ አለማወቄ እየከነከነኝ ነው። ወይ አባዬ ደግሞ ያንተ ስራ እኮ የሚወጣና የሚገባው መቆጣጠር እንጂ ውስጥ ምን እንደሚሰራ ማወቅ አይደለም። የኔ ልጅ ቢያንስ እንኳን እኮ ውስጥ የሚደረገውን ነገር ማወቅ አለብኝ። ምን ያደርግልሃል? አይደለም አንዬ፣ እንዴት ነው የማያደርግልኝ? ምናልባት ውስጥ እየተሰራ ያለው ነገር ሀገርን የሚጎዳ ነገር ቢሆንስ? እዛ ጠባብ ግቢ ውስጥ ደግሞ ምን ሀገር የሚጎዳ ነገር ይሰራል? አንዬ እንዴ ግቢውን ታውቂዋለሽ እንዴ? ኧረ አላውቅም። ምን ነው ጠባብ ስትይ ታዲያ ከየት አመጣሽው ብዬ ነው። ማለቴ አንተ ሀገር ስትል እኮ ነው እኔ ጠባብ ነው ያልኩት። አይ የኔ ልጅ፣ እችን የምታክል ጠብታ መርዝ እኮ የምትያዘው ብልቃጥ ነው። አባዬ እኔ ግን በአንተ ሀሳብ አልስማማም። ለምን አንዬ? ውስጥ ምንም ይሰራ ምንም የኛ ጉዳይ አይደለም። እንዴ አንዬ? ይኸውልህ አባዬ፣ እኔ አንተን ወደ ላይ ለመክር ፈልጌ አይደለም፣ ግን ደግሞ አንተ ችግር ውስጥ ወድቀህ ሌላ ተጨማሪ ችግር ህይወታችን ላይ እንዲመጣ ስላልፈለኩኝ ነው። እኔ እኮ አንዬ የሰዎቹ አገባብና አወጣጣችሁ እኮ ግራ ቢያጋባኝ ነው። እሱ ካልተመቸህ እኮ ስራውን መልቀቅ ነው እንጂ መነካካት ጥሩ አይደለም አባዬ። ለነገሩ እኮ ልክ ነሽ። ምንስ ቢሰራ እኔ ምን አገባኝና ነው? እሱን እኮ ነው የምልህ። በቃ አሁን ቀለል እንዲልህ ለእግር ውሃ ላሙቅልህ፣ ከዛ አጥብሃለሁ። እኔ እንቺችን ወደዛ አስቀምጫት። ልትወጪ ነበር ልበል? አዎ። ምን ነው? ይሄን ነገር እንድትሰሪው ፈልጌ ነበር። ጥሩ እሰራዋለሁ። ለጠዋት ነው የምፈልገው እኮ። ጠዋት እንደገባው በጠዋት እሰራዋለሁ። ስራው ግን ምን እንደሆነ አውቀሻል? ሉሊት ችግር የለውም አልኩሽ እኮ፣ አንቺ አትጨነቂ። በጠዋት መጥቼ እሰራዋለሁ። ጠዋት አያልቅልሽ። ምን እያልሽ ነው? አሁን እኮ የስራ መውጫ ሰዓት ደርሷል። እና ይድረሳ፣ ምን ችግር አለው እኮ። አሁን እንድሰራው ፈልገሽ ከሆነ ግን አልችልም። ወይዘሮ ሜላት፣ ያወጣሽውን ህግማ ልትመሪበት ይገባል። አልገባኝም። ምን አይነት ህግ ነው ነው ያወጣሁት? ሰራተኞቹ ኦቨርታይም ስሩ የሚለውን ህግ ያወጣሽው እኮ አንቺ ነሽ። እና ታዲያ እሱ እኮ በፍላጎት እንጂ አስገዳጅ ነገር አይደለም። ግን ደግሞ አንዳንዴ ለእኛ ብቻ ሳይሆን ለድርጅቱ ማሰብ አለብን። ሁሌም ቅድሚያ ለድርጅቱ መስጠት አለብን። ሉሊት፣ እሺ ምን እንዳደርግ ነው የፈለግሽው? እኔ ምንም አልፈልግም። ብቻ እንዴት የሚሆን ይሄን ነገር ለጠዋት አድርሽልኝ። አድሬ እንድሰራ ነው የፈለግሽው? ምከሪኝ ካልሽኝ እንደሱ ቢሆን የተሻለ ይመስለኛል። እሺ አድሬ እሰራዋለሁ። በነገራችን ላይ ከክፋት ባትቆጥሪብኝ ደስ ይለኛል። የግድ አስፈላጊ ነገር ስለሆነ ነው። ችግር የለውም፣ ከክፋት አልወስድብሽም። አመሰግናለሁ። ደግሞ ምን ቀረ? እራት በማዘዝ ልተባበርሽ እችላለሁ። አመሰግናለሁ፣ አያስፈልገኝም። ወጠሽ ትበያለሽ? ለመብላት ሳይሆን የምኖረው ለመኖር ነው የምበላው።
አልገባኝም። ለመብላት የሚኖር ማንን አየሽ? ሉሊት ለጠዋት ነው የምፈልገው አልሽ አይደለ? በቃ ልስራበት ተይኝ። መልካም ስራ። ይቅርታ ጆሮ። የምን አባ ይቅርታ ነው? ያው ፎል ስለሰራው ነው። አቦ በእናትህ ላይ ያውቀው በእናትህ አስኮናኝ ነገር ደግሞ ቡና አጠጣለን እዚህ ፊት ላይ መርጨት። አንተና ሳሚ አብራችሁ ነው አይደል የሰረቃችሁት? ኧረ እኔ አልነበርኩ። አትወደዛ በጥፊ እንዳልመታ ሂድዬን እኔ አልነበርኩ። ምንጩ ከሰራ በኋላ ነው ነገረኝ። ቆይ ታዲያ ለምንድን ነው ልትነግረኝ ያልፈለግከው? መጀመሪያ ነገሩን ቀለል አድርጌ ነበር ያየሁት። በኋላ ግን እናንተ ነገሩን ስታካብዱ ግን ሳሚን የሆነ ነገር እናድርጋልኩት እና ምን አለ? ሳሚ ግን ብትወካቸው እወጋለሁ አለ። እና ገና ለገና ይወጋኛል ብለህ ፈርተን ያልነገርከን? ሳሚን ታውቁታላችሁ፣ ሞጋት ብርቁ አይደለም። ወይኔ ጆሮ አፍንጫዬ ስር ሆኖ ሙድ ያዘብኝ ማለት ነው። ቆይ ላገኘው ብቻ። አንተ ደግሞ ምን ትፎክራለህ? ይዘዋል ነበር። አንተ ደግሞ ዝም ብል እስኪ። ቆይ ወርቁን ከንቶታል እንዴ? አልከንተው። እና የት ነው ያለው? የት እንዳለ አላውቅም። ምንድን ነው የምታወራው? ታዲያ እንዳልሸጠው በምን አወቅህ? የሆነ ቦታ ግን ጭማዳ ይዞታል። ምን ጭማድ? አዎ ወርቁን ጭማዳት ይዞ ጨቅ ሳቢ ነው የወሰደው። እሺ ወርቁን ጭማዳ ያዘው ማን ነው? እሱን አላውቅም። ይሄን አናተን እንዲህ በኩርኩም አርሼ የለ ጤፍ ነው መዘራበት። እስኪ አታጨናንኩ። አንተ ደግሞ አሰማውም እንዴ? በድጋሚ ሙድ እያዘብን እኮ። ኪዲዬን ሙድ እያዝኩ አይደለም፣ እንደማልቋጠር ስላወቀ አልነገረኝም። እውነትህን ነው ምርኩዝ። ኪዲዬን እያልኳቸው አታምንኝም? ንገረኝ እያልኩት አልነገር አለኝ። አሁን ሳሚት አላውቅም። ለሄ ግን አልፈልግም ብሎ ነው ያባረው። እንቁ ሰው በቃ ይቅርታ ጆሮ፣ ነገሩን እያወቅኩ ስላልነገርኩሽ። እሱን ብቻ ነው ይቅርታ የምጠይቀው? እኔ ሰው አይደለሁ? አንተ ምን ሰው ነህ? ስፒከር ነህ እንጂ። ደግሞ እሱም ማለት ነው ጆሮ የሚለውን ሀሳብ እንጂ አንተ ምን ሀሳብ ኖሮ ያውቃል? ስለዚህ ለምንድን ነው ይቅርታ የምልህ? ኧረ ንቀት ኩርኩም ናፍቆሽ ነው አይደል? አንተ ደግሞ አትጃጃል እባክህ። አሁን አንሂድ ምርኩዝ። በቃ ይመች። አውጣልኩ ቋተ ትሰማኛለህ? እንዴ አናትን ነው በሳሳልሽ። አተምቹ ሲኛ ነው ማሳሳ። እቺኳ እንዴት ነው ታዲያ ግብዣ ተመቸሽ? ምንም አይልም ማለት ምንም አይልም። ቅር ያለሽ ነገር አለ እንዴ? ቢኖርስ ምን ልታረግ? ያው አለ አይደል ቅራሪ ጠጭበት ልሽ ነው። በቃ ሙደስክ ያው ምናልባት ፈዋው ካላጠገበሽ እኔ እኮ በነገር ላጥግብሽ ብዬ። ቆይ ግን ያልገባኝ ነገር አንተ ልጅ የምርም ሌባ ነህ እንዴ? እስኪ በደንብ እንዳምነህ ሰርቀህ አሳየኝ። ይሄን ያህል ምን አስቸኮለሽ? በቅርቡ ታየለን። ምን ማለት ነው? እኔ ልሰርቀኝ እያሰብክ ነበር ማለት ነው? ልብሽ በደንብ ነው። እሺ አንተ የምርም ሌባ ከሆንክ ዛሬ ሰርቅ ማየት እፈልጋለሁ። እየቀለድሽ ባልሆነ የምሬን ነው። ሰርቀህ አሳየኝ። ቢሳይ አሁን አሳይሻለሁ። ኦንላይን ተከታታዩ አ ይቅርታ። አይ ድንገት አደናቅፎኝ ነው። ስምሽ እሺ አልተሳካማ። ማን ያለው? ሳሚ እኮ ነው። እንዴ አንተ ልጅ የምርህን ነው እንዴ? ይሄ የማይፈልግሽ አይደል እንዴ? ሰርቃ ያሳየኛልሽ። እሺ አሁኑን ሄደህ መልስላቸው። እየቀለድሽ ባልሆነ ባይሆን ከዚህ እንጣስ። የምሬን ነው እየተናገርኩ ያለሁት። አሁኑን ሄደህ ካልመለስክላቸው ሄጄ ይናገራሉ። ሂሳብ ይሻላል። ለማንኛውም በቃ እንጣ ሂሳብ እዛው ጋር እንከፍላለን። ማን ነው? እማዬ እኔ ነኝ።
ወይኔ ጉዴ ልጄ ምናሴ። ወይ እማዬ! እንዴ እማዬ ምን ሆንሻል? እንዴት መጣ? ተረጋግተን እናውራ። እሺ። እውነቱን ለመናገር እማዬ ቢሮ አገኝሻለሁ ብዬ አልነበረም የመጣሁት። እንዴት? ደውለሽ እኮ እንደምታድሪ ስትነግሪኝ እውነት አልመሰለኝም ነበር። እንዴ ምናሴ እኔ ስቀልድ ታውቀኛለህ? ባላቅሽ እማዬ አይደለም የሰው ድርጅት ውስጥ እየሰራሽ ያኔ ድርጅት በነበረን ጊዜ ከከተማ ካልወጣሽ እኮ ቢሮ አድረሽ አታውቂም ነበር። ያኔማ ሁሉም ነገር በእጄ ነበር። አሁን ግን እኮ በሰው እጅ ነው ያለሁት ምናሴ። እማዬ ቆይ ቢሮ እንድታድሪ ያስገድዶሽ ነው አይደለ? ታዲያ ምን ችግር አለው? ደግሞ እኮ ከደሞዝ ውጭ ይታሰብልኛል። ምንም ያክል ችግር ላይ ብንሆንም እማዬ እንደዚህ እንድትሰሪ ግን አንፈልግም። ምናሴ እኔ ምንም አልሆንኩም። ይልቅ ጥበቃዎቹ እንዴት አስገቡ? በተደጋጋሚ ከሰላምዬ ጋር ስመጣ ስለሚያየኝ ስለምነው ፈቀደልኝ እማዬ። ምን አይነት ጉደኛ የሆንክ ልጅ ነህ? በል አሁን እንሂድ። እንዴ ወዴት? ወደ ቤት ነው እማዬ። እኔ እኮ እዚህ ለማደር ነው የመጣሁት። ምናሴ አይታየህም? ስራ ላይ ነኝ። አሁን ቶሎ ሂድ ሳይመሽ። እማዬ እውነቴን ነው። ብቻሽን ጥዬሽ አልሄድም። እንዴ ቤት ውስጥ እኮ ነኝ። ምን እንዳልሆን ነው? ቤት ውስጥ ሙኝ ውጪ ብቻሽን ግን አልተውሽም። ምናሴ እንግዲህ ሰው የሚልህን ስማ። እንዴ እዚህ ደረቅ ወንበር ላይ እንዴት ነው የምታድረው? የትም ይሁን አንቺ ያለሽበት ቤት ከሆነ ይመቸኛል። እባክህ ምናሴ ልለምንህ፣ ይሄ ስራ ለጠዋት መድረስ ያለበት ስራ ነው። እኔ እዚህ ማደር እችላለሁ። እማዬ አሁን ስራሽን ስሪ። እኔ ቁጭ ብዬ ስጠብቅሽ አድራለሁ። ውይ እንዴት ያለኸው ደረቅ ነህ። በቃ እሺ እንሂድ። እንዴ ስራውስ? እንዴ ካንተ የሚበልጥ ይመስላል እንዴ? እንሂድ በቃ። እማዬ ለእኔ አስበሽ ከሆነ አትጨነቂ። እኔ ማደር እችላለሁ። ምናሴ እንደዚህ አይነት ነገር እንደማልወድ እያወቅህ አትጨነቂ አትበለኝ። አሁን ና እንሂድ ካልሽሽ እማዬ። እሺ እንሂድ። ሂድ ሉሊት እንሂድ እንጂ ጠዋት እኮ ስራ ገቢ ነን። እንዴ ወዴት ነው የምንሄደው? የመጣንበትን ጉዳይ ሳናወራ? ሉሊት አሁንም ስለ ወይዘሮ ሜላት ልትጠይቂኝ ነው አይደለ? እና ብጠይቅስ? ምንም የሚነገር ነገር የለም። ታዲያ ለምንድን ነው አስቀድመ መንገዱን የምትዘጋብኝ? የሚነገር ነገር ስለሌለ ነው አልኩሽ እኮ። እንዴት ነው የሌለው? ከሷ ጠበቃ ስርስር ስትላ እንዴ የምትለው? እኔ ሰውን ስከተል አልውልም። ደግሞም አቶ መዘክር ተወው ብሎኛል። ኧረ እባክህ ቀለድክ በቃ። እውነቴን ነው ሉሊት፣ እኔ ጠበቃውን መከታተል አቁሜያለሁ። ታውቃለህ ታዴ፣ አንተና አቶ መዘክር ልጅቷን የበለጠ እንድጠላት እያደረጋችሁኝ ነው። እኛ ደግሞ ምን አደረግን? በቃ እናንተ ከኔ በላይ ስትንከባከቧት መቅናት ጀመርኩ። ቆይ ምን አድርገን ነው የተንከባከብናት? ችግሯን ችግራችሁ አድርጋችሁ ልትፈቱላት ሌት ተቀን ትለፋላችሁ። እኔን ግን አንድ ቀን እንኳን ምን ቸገረሽ ምን ገጠመሽ ብላችሁኝ አታውቁም። ሉሊት እኔ እዚህ ነገር ውስጥ የለሁበትም። አቶ መዘክርም ቢሆን አስቸኳይ እርዳታ ስለሚያስፈልጋት ብሎ ነው እንጂ ሌላ ነገር አስቦ አይደለም። ለነገሩ የራሳችሁ ጉዳይ። እኔ እንደሆንኩ ነገ ጧት ሴትዮዋን ከስራ አባርራታለሁ። ያንቺ ነገር። ቆይ ምን ይሁን ብለሽ ነው የምታባርሪያት? ምን ይሁን ብለሽ ነው ትላለህ እንዴ? ታዲያ የታዘዘችውን ስራ ካልሰራች እኔ ሽሩሩ ላት አልችልም። አልገባኝም። ቆይ ወይዘሮ ሜላት ከመቼ ጀምሮ ነው የታዘዘችውን ስራ አልሰራም ብላ የምታውቀው? ዛሬ ትጀምራለች። አይ እኔ ነገር አሁንም አልገባኝም። ሌሊቱን ሙሉ ቢሮ አድራ እንድትሰራ አዝዣታለሁ። ምን እየቀለድሽ መሆን አለበት? እውነቴን ነው። እሷ ግን እንደማታድር በጣም እርግጠኛ ነኝ። ሉሊት እቺ ሴት ሰርቼ ልብላ ባለች ለምን የሆነ ሁሉ ፈተና ትሆኝባታለሽ? እሷ ራሷ ነች ሌሎች ሰራተኞች እያደሩ እንዲሰሩ ህጉን ያወጣችሁ። ስለዚህ አንዳንዴ እስኪ እሷም ተይው። ኧረ በስመ አብ ሉሊት፣ አሁንስ የማቅሽ ሁሉ አልመስል እያለኝ ነው። በይ አሁን ተነሽ እንሂድ። ወዴት ነው የምንሄደው? ቆይ እንጂ አንቺ ነገርማ። እናት ሂሳብ። ታደሰ ቻው በቃ። ዛሬ ማን ሊሞት ነው? በለስላሳ እባክህ። አይ ደሜን ስለጨረስኩ ደም እየተካሁ። አይ ተምቹ ምክንያት አታጣ። እንዲያው ወገኖች ዛሬ ድክምክም ብሎኛል። ገብቻችሁ ልክ በመሰል ደግሞ ስራ ሲሰራ እንደዋለ ሰው ደከመኝ ምናምን የምትለው ምን ስትሰራው ለን? አንተ ልጁን ለምንድን ነው የምታሳቅቀው? መቼ አሳቀቅኩት? ደምለው አሳቀቅኩ እንዴ?
ኧረ እባክህ ስራ እንደዋለ ሰው ምናምን እያልክ ይህ ምርቃት ነው? አይዞህ ቆዳዬ ጠንካራ ነው፣ አልሸማቀቅም። አየው ቆዳው ጠንካራ ነው፣ አይሸማቀቅም። እንዳንተ አይደለም። አሁን በጣም ተጃጃልክ። አሁን ስልክ ልደውልበት። ስልኬን አስቀምጥ እባክህ። ደግሞ ማን ጋር ልደውል? ሀና ጋር ልደውል። ምን እሺ ነው? ተባጠሳችሁ እንዴ? አይ አልተጣላንም፣ ግን ደግሞ አታነሳ። እሷ ደግሞ የሰው ጭንቀት አይገባትም። አሁን ብታነሳልህ ምን ትሆናለች? ይኸውልህ ወንድሜ በአፈቀረ ሰው ላይ አይቀለድም። ለምን? ይኸውልህ ወንድሜ ፍቅር ከባድ ሸክም ነው። ሸክሙንም የሚያውቁት ያሸከሙት ሰው እንዳንተ የተሸከሙት ናቸው። ይሄ መች ይገባዋል ብለህ ነው ደግሞ? ለምን ነው የማይገባ? ከአንድም ሁለት ጊዜ እኮ አፍቅሬ ነበር። ሁለቴ? እህት አለሜ ላይ ደረበባት እንደሆነ ምን ችግር አለ ብደርብባት? እንዲህ ነኝ እና ደምለው አሰ ባለቤቱን ካናቁ አጥሩን ያነቀንቆ ነው። በአማርኛ እናወራ ደምለው። እኮ እሷን ሳይሆን እኛን ዘመዶቿን ነው የናቀው። እንዴት ነው ሁለተኛ የምታረጋት አንተ? ኧረ ደምለው ተረጋጋ። እንዴት ነው የምረጋጋው? እህት አለሜ ሲጫወትባት እያየሁ። እየቀለደ ነው እባክህ። ከእሷ በፊት ሌላ ሴት ነበረች። አሁን ግን የት እንዳለች አይታወቅም። እንዴት ነው ነገሩ? እናንተ የተጫወታችሁብኝ ነው እንዴ? ቆይ የምር ግን ድንብላ ላይ ብደርብባት ምን ልታደርግ ነበር? ማንጀራትህን ብዬ ነው የምደፋ። በማንነት ላይ ማን ሊቀልድ? ተምቹ እስኪ አሁን ትድርኩን ተውት እንዴ። የፋየው አነጋገር አንተ በቃ እያረጀ ነው ማለት ነው። እስኪ ረፍ ተምቹ። አሁን ይልቅ እናንተም ወደ ቤት ሂዱ፣ እኔም ልሂድ። አንተ ደግሞ ወደ ቤት ሄዱ። ሀና ማየት አለብኝ። አንተ ደግሞ ስልክ አላነሳችን ብለን ይሄን ያህል የምትጨነቁ? ከቀን ጀምራን አላነሳ ያለች ሂጅ አይቻት መምጣት አለብኝ። ይሜበያ ደምለው እኛ በቃ እንቁ ሰው ብቻውን ልልከው ነው እንዴ? እሱን ችግር የለውም ደምለው፣ እኔ ብቻዬን ደርሼ እመጣለሁ። ኋላ ማጅራት መች እንዳያገኘ። ምንድን ነው ያልከው? ዋናው ማጅራት መቼ አንተ አይደል እንዴ? አንተን ደግሞ እኔ ወደ ቤት ይዤ እገባለሁ። ስለዚህ ማንም አይመጣ። አንተ ሰውዬ ኋላ ትፈታተነኝ፣ አናትህ እንዳልበረቅስህ። ደምለው ተረጋጋ፣ ወደ ቤት ሂድ በቃ። ምንድን ነው ከመሬት ተነስተህ ሆነህ? ደምለው ተረጋጋ። እየታውቋለህ በአገር ቤት ብሎ አናትን ቢል በኋላ ማን አለ ትላለህ? ኧረ በእናትህ እንዲህ ሲደነፋ ነው ባለፈው ማፈራ ምቶ ነበር። ማኗ ትይዋለሽ ብራ ተከከኝ እንጂ ማነሽ ነው አንቺ አረፈታ በይሽ እንዴ? ምንሽ ነው ምታክ? ማንም በቃ ትጀልሽዋለሽ አብቻሽን ፓፓ እንጂ አብሽሩ ማነሽ? ፓፓ የተለመደችውን አንድ አምጪልኝ ይሜ። እኔ መላ የለኝም። ኧረ ጣጣ የለውም። እኔ ገባኝ ዛሬ። ያንተን ገንዘብ አልፈልግም። ምን ሆናል? ቀን እንደዛ እንጥለኝ ንፋስ ካስመጣው በኋላ ምን ሆናል ትለኛለህ? ኧረ በያ በሱ ቂም ይዘሽ ብቻ ባልሆነ ቂም ያዝ ብቻ። ብራዘሬን ብዬ እኮ ነው ከአንተ ጋር ተፍ ምር። ያው በሰዓቱ ደንፉ ስላልኩ ነው። በቃ አፉ በኛ ፈይም ብናት እኔ ደብሮኝ። ኧረ በያ በቃ ፍቺ እንዴ አንቺ አራዳ ልጅ አይደለሽ እንዴ? አራድዬ ልጅ ይመች። ቆይ ግን እስካሁን አንተ የት ነው ያመሸው? እስኪ ገምት። ያው የት ላመሽ ይችላል? እንደውም በቃ ተዋትን ጋር አንተና ተምቹ ሁሉ ችግር አለባችሁ። የሶስት ምን ጭራሽ ነው የማትረዱት? ኧረ በቃ ተውክሻለሁ ፓፓ። አትንገረኝ እኮ አልኩ። ወደ ነው የምትሰማኝ? እንደውም አተውክሻለሁ ማለት ነው። ይኸውልህ ባይገርም በስማ ከቺኳ ጋር ነው ያመሸሁት። የታች ያቺ ነቻ እንደውም ሾዳ ወረክ የምታረገው ጀዋሏን እንደበላሽባት ባነች። ኧረ ወፍ በእናትህ አሬኖች ደነዝ ነገር ነች። ኧረ ከባለ ጀዋላ ጋር ራሱ ጭራሽ የሚተዋወቁ ሁሉ አይመስለኝም። የሆነ ልታስጠርግ መታየት ስታፍ ግን ነው የሚመስለኝ። እና እንዴት ነበር? ኧረ ሌለ ጸዴ ጊዜን ያሳለፍነው። በስመ አብ ምን ጋበዘች በእናትህ? ኧረ እኔ ነኝ የጋበዝኳት። አንተ ችጋራም አይደለ እንዴ? የት አባምጥተህ ነው የምትጋብዛት? ኧረ ከምትወርክበት ቦታ ላይ የበላሁትን ጀዋል ጭማዳ ይዤው ነዋ። ምን ያኔ መሰለ ጀዋል ጭማዳ ተስከው እና እንገናኝ ስትለኝ ታዲያ ምን ላድርግ? አንተ ልጅ ግን አንድ ቀን እኔንም ጭማር ታዘዘኛለህ። በነፃ የሚይዝልኝ አጥቼ እንጂ እስካሁን ሳልሞክር የቀረው ይመስላል።
ብትሞክርማ አሳይ ነበር። አረ ስማ ደግሞ ቺኳ ምን መሰለ ጀዋል በልቼ አላስመለሰችኝም። ምን ይኸውልህ እስኪ አንተ ሌባ ኮንክ ሰርቅ አሳየኝ አለች። ከዛ ማን ነው ፍልክ የሆነ ጀዋል ያበደ ጀዋል አላየው። ከዛ ሄድኩልሽና በማያስባትት እኔ አንቺ ወንድም ንድፍ ማድረግ ከዛስ የሌለ ደነበረች ማለት ነው። ከዛ የሌለ ተንኮሻክሿ ምናምን መልስ ምናምን አለችኝ። ምን ያረጋል ታዲያ የመለስኩላችሁ። አሁን አባዬ ግን እርግጠኛ ነህ? በምኑ? ፋኖሴ ጎረቤት ጋር ነው ያለችው? አይ እሷ እኮ ዘመደ ብዙ ናት። እኔ ግን ፋኖሴ የሆነ ሌላ ነገር የጀመረች ይመስለኛል። አንዬ ደግሞ ምን ጀመረች? እሱን መቼስ እኔ አልነግርህም። አሃ ይሄ ቡትሌ የተባለ ልጅ ብቻ አረቅ ያስጀምሯት እንዳይሆን አንዬ። ወይ ቆይ አባዬ ግን መች ነው የምትቀናው? እንዴት አመሻችሁ? ደህና መሻ አሲር። እግዚአብሔር ይመስገን። እንዴት ናችሁ? እስቲ ተቀመጥ። አሲር በሰላም ነው በዚህ ምሽት የመጣው? አረ ዝም ብዬ ነው። አሲር ሰዓቱን አይተኸዋል? ምን ነው ፋዘርዬ መምጣት አልነበረብኝም እንዴ? አይ ድንገት መጣህ ብሎ እኮ ነው። ሀኒች አንድ ጊዜ ውጭ እናውራ። አሃ ከባድ ሚስጥር ጀምራችኋል ማለት ነው። አይ እንደሱ ሳይሆን ሀኒቹ ብቻዋን ላውራ ስለፈለኩ ነው። ምንድን ነው አሲር? እዚሁ ንገረኝ። ያስቀየሙሽ ነገር አለ እንዴ? እንዴ ምን ሆነሃል? ምን አድርገህ ነው ደግሞ የምታስቀይመኝ? እኔ ምን አውቃለሁ? ስልክ አላነሳ ስትኝ እኮ ተጨንቄ ነው የመጣሁት። አይ አሲር ያንተ ነገር ይሄንን ውጭ ወተን እናውራ ያልካት? ምናልባት እኮ ያስቀየምኳት ነገር ካለ ብዬ ነው። አንተ ምንም አላስቀየምከኝም። እንደውም አንተ ብታስቀየመኝ ስልኩን አንስቼ ሰድባለሁ እንጂ ዝም አልልህ። እና ታዲያ ምንሽ ነው ስልክ ማታነሽ? አሲር ያንዬ ስልክ እኮ ጠፋ። ጠፋ ማለት ማን እንደወሰደው አላውቅም፣ ብቻ ግን የለም። እንዴ ግን እኮ ይጠራል። እሱማ ይጠራል፣ ግን ደግሞ አይነሳም። ቆይ የት ሄደሽ ነበር? ማለቴ የት ነው የጣልሽው? ማለት እንዴት ሊጠፋ ቻለ? እነ ሰላምዬ ጋር ነበር የዋልኩት። እና ሌባ ምናምን ቀርቦሽ ነበር? ማለቴ የቀረበሽ ሰው ነበር አካባቢሽ ላይ? የቀረባትን ሰው በሙሉ እንዴት ታውቃለች? ማለቴ የተለየ ሰው ከዚህ በፊት አይተሹ ወይ ደግሞ አግኝተሽው የማታውቂው ሰው ለማለት ፈልጌ ነው። እኔ እንጃ ምንም የማስታውሰው ሰው አልነበረም። ብቻ ግን ስልኬ ይጠፍታል። ይህ ሰፈርማ የተለየ ሰው መጥቷል። አገኘዋለሁ። ምን አይነት ሰው? እኔ እንጃ። እኔ ምን አውቃለሁ ብሎ ነው ፋዘርዬ። ብቻ ግን በጣም ብዙ ሰው በየቀኑ ነው ስልክ የጠፋ የሚለው። ይህ እኮ ታዲያ ጥሩ ነው። ሙያህን ሌጋሲህን የሚያስቀጥል ሰው አግኝተሃል ማለት ነው አይደል? በሉ ደህና አደሩ። ምን ሆነሃል አሲር? ይህንን ሌባማ ከየትም ብዬ አገኘዋለሁ። ስልክሽን አስመልስልሻለሁ። እሺ አንቺ ብቻ ትጨነቂ። በሉ ደህና አደሩ ፋዘር። በል እሺ፣ ሰላም እደር ልጄ። ይህን ያለው የሚጨነቅልኝ ማለት ነው እንዴ? ሀንዬ ደግሞ አዲስ እየሆንሽ ነው መሰለኝ። አሲር ለአንቺ የሚጨነቀውን ያህል ለማንም አይጨነቅም። አረ ለራሱ አይጨነቅም። አባዬ በቃ እኔ ፋኖሴን ጠርቻት ልምጣ። አራዳዋ ሽሽት መሆኑ ነው። አይ ልጥራት ብዬ ነው አባዬ። በቃ ቻው። ሂጂ አሁን ወስላታ። አውቄብሻለሁ ደግሞ። እንዴት አደርሽ ሉሊት? እየቀለድሽብኝ ነው እንዴ? በሰላምታ ይቀለዳል እንዴ? ገና እየመጣሽ ነው አይደል? አዎ ሰዓቱ እኮ ገና ነው። እንደውም ማንም ይቀድመኛል ብዬ አላሰብኩም ነበር። ሁሉም ሰው እንዳንቺ እንቅልፋም ነው የሚመስልሽ? አረ እኔ እንቅልፋም አይደለሁም። ነሽ እንጂ። ሉሊት ምን ሆነሻል? ሰዓቱ እኮ ገና ነው። ማንም ሰራተኛ ደግሞ አልገባም። ቆይ አንቺ ንቀት መሆኑን ያዘዝኩሽን ስራ ማሰሪ? አሁን ነገሩ ገባኝ። እዚህ ለምን አላደርሽም ነው? እኔ ከማደርሽ ሳይሆን ከስራሽ ነው ችግሬ። ስራውን ከሆነ አታስቢ፣ አሁኑኑ ጨርሼ እሰጥሻለሁ። በዚህ ሰዓት የገባሁት ትናንት የሰጠሁሽን ፋይል ፈልጌ ነው እኮ። ትንሽ ጠብቂ። እየቀለድሽ ነው ወይዘሮ ሜላት?
እኔም ቀልድበት ጊዜ የለኝም። ስራሽን በአግባቡ ማሰሪ ከሆነ ቢሮሽን ለቀሽ ውልቅ በይ። ኧረ እኔ አልሰራም አላልኩም። ደግሞ እኮ ትናንትና ልሰራ ጀምሬ ነበር። ከዛ ሳላስበው ልጄ መጣ። ኧረ እባክሽ ልጅሽ መጣ? አዎ። ከዛ እሱ እዚህ ነው ማድረው ሲለኝ ምንም ማድረግ አልቻልኩም፣ ሄድኩኝ። እኔ ስላንቺ ቤተሰብ ይመለከተኛል? ኧረ እንደሱ አይባልም ሉሊት። የልጅ ነገር እኮ በጣም ከባድ ነው። አሁን ይሄን ግቢ ለቀሽ ውጪ። እያባረርሽ መሆኑ ነው? እኔ ሳሎን ስራሽ ነው ያባረርሽ። ከዚህ በኋላ ላይሽ አልፈልግም። እንዴት አደራችሁ? ሰላም አደራችሁ? እንዴት አደርክ ታዴ? ምን ሆናችኋል? ምንድን ነው? አሁን ከዚህ ይጅልን። ምን ሆናችኋል? ምንድን ነው? ምን ተፈጥሮ ነው? እየታዘዝኩትን ስራ ሳልሰራ ቀረሁና ከስራ እየተባረርኩ ነው። የምን ስራ? ቆይ ምንድን ነው የምትጨቀጭቀኝ? ትላንት የሆነ ስራ እንድትሰራ ዝዣት እንደነበር የነገርኩ መሰለኝ። ምን ነክቶሻል? እና በአንድ ቀን እያባረርሻት ነው? መብቴ መሰለኝ። ወይዘሮ ሜላት ችግር የለውም። አንቺ ወደ ቢሮ ግቢ። እኔ ከሉሊት ጋር አውርቼ እመለሳለሁ። እሺ ታደሰ፣ እኔ ምንም የምቀይረው ሀሳብ የለኝም። ቆይ ሉሊትዬ ታገሽኝ። ቆይ ትንሽ። ወይዘሮ ሜላት ሂጂ ቢሮሽ። አንዴ እኔ እና እሷ አውርተን እመጣለሁ። አናግርሻለሁ። ሂጂ ወደ ቢሮሽ። አንቺ ምን ነካሽ? ምንድን ነው የሚያበሳጭ? ያንን ስልክ አሁንም አይነሳም። እሱማ ጣለችው አይደል እንዴ? ቆይ ጥላው ነው ግን እንዴ? ሌባው የምን ሌባ ነው? የት አለ? ወይኔ ሰላም፣ እኔ ላይ ሙድ ያዝብኝ። ሰላም አበርሽ እንዴ? ቆይ ስለምን ሌባ ነው የምታወሪው? አላወቀኝም ማለት ነው። አረ ሰላም ተረጋጊ በእናትሽ። እያበርሽ ነው እንዴ? ተውኝ እስኪ ምናሴ በእናትህ። እሺ ምንድን ነው? የሀናን ስልክ የሰረቃት ሌባ። አልገባኝም። የምን ሌባ? ሳምሶን ነው የሰረቀው። እንዴ ሳምሶን? አዎ እዚህ የመጣው ልጅ። ቆይ እንዴት? ያኔ እዚህ እኔና ሀና ቁጭ ብለን እሱ ሲያዝገን ነበር። እኛ ዝም ብለን ስንገለፍጥ እሱ ስራውን እየሰራ ነበር። ሰላም እርግጠኛ ነሽ? አዎ ከሱ ውጭማ ማንም አይወስድም። ቆይ ከዛ በኋላ አግኝተሽው አልነበረ እንዴ? እኔማ ረስቼው ነበር። ወይኔ ሰላም። እሺ አሁን የት ነው ያለው? እኔ ምን አውቃለሁ። አንዴ መጣሁ። ወዴት ነሽ? እመጣለሁ። ሰላም ቆይ ከዱርዬ ጋር ልትጣይ ነው እንዴ? ትቼው እንጂ እኔ ሰላም ከፈለኩኝ እሱን ራሱ በቁም ነው የምሸጠው። መሸጡ ቀርቶብሽ ያናን ስልክ በጠበቅሽ። አንተ አትጨመርብኝ፣ ዝም በል። ሲያስጠላ ጀነስ። ቆይ ማን ነው እንደዚህ እያደረገ ያለው? ነውም ብላ የተሰራ ፋይል ነው የሰጠችኝ። እኔን ልትፈትነኝ እየሞከረች ነው ማለት ነው። ይቅርታ ወይዘሮ ሜላት፣ ፋይሉን መውሰድ እችላለሁ? አቶ ታደሰ ችግር ተፈጥሯል። የምን ችግር? የሰጠችኝ ስራ ተሰርቷል። እና እንድትሰሪው አይደል እንዴ የተሰጠሽ? አይ እኔ አልሰራሁትም። እሱንማ አውቃለሁ። አውቃለሁ ማለት ምን ማለት ነው? ሆን ብላ የተሰራ ፋይል ነበር የሰጠችኝ? አይ አይደለም። ታደሰ ንገረኝ እንጂ ይሄ ምንድን ነው? ስህተት ሰርቼ ከሆነ አላውቅም፣ ግን እኔ ነኝ የሰራሁት። ምን? እንዴት? በጣም ይቅርታ ወይዘሮ ሜላት፣ እኔ ነኝ የሰራሁት እኮ አልኩሽ። እንዴ አልገባኝም ታደሰ። አሁን ይህ ስራ ምን ሊያደርግላት ነው? ይሄ ፋይል የሚፈልገው ለወሩ መጨረሻ ላይ ነው። አሁን አስቸኳይ ነው ብላ የምታሰራትና የምታስጨንቃት ለምንድን ነው? እኔ ይሄንን አላምንም። ቆይ አንተ ሉሊት ስራ እንደሰጠች በምን አወቅ? ማታ ከሉሊት ጋር እራት እየበላን ነግራኝ ነበር። አንቺ ደግሞ እዚህ አድረሽ መስራት እንደማትችይ ስለገባኝ እኔው ራሴ መጥቼ ሰራሁት። እንዴት? እሺ ቆይ የቢሮዬን ቁልፍ ከየት አገኘኸው? አይ እሱን እንኳን ከጽዳቶቹ ነው የወሰድኩት። ያው ከኛ በፊት መጥተው በጠዋት ገብተው እንደሚያጸዱ ይሄንን አንቺም መቼስ ታውቂያለሽ። ታደሰ እኔ ነገሩ ምንም አልገባኝም። ወይዘሮ ሜላት
ሉሊት ሆን ብላ እየተፈታተነችሽ እንደሆነ አውቃለሁ። ስለዚህ እኔም ደግሞ ያቅሜን ላድርግ ብዬ ነው ላግዝሽ ብዬ ነው ይሄንን ያደረኩት። ያደረከው ነገር ትክክል ይሁን ስህተት በፍጹም አላውቅም። ከስራ እንዳትባረሪ ስራሽ ላይ እገዛ ማድረጌ ትክክል ቢሆንም ግን ያው ቢሮሽን ያለ ፍቃድሽ ከፍቼ መግባቴ ስህተት ነው እና ለዚህ በጣም ይቅርታ ጠይቃለሁ። ይሄ ስራ ለኔ ምን ማለት እንደሆነ የምናውቀው እኔና እግዚአብሔር ነን። ግን በጣም አመሰግናለሁ። እውነቱን ንገረኝ ካልሽኝ ለምስጋና ብዬ ምንም ያደረኩት ነገር የለም። ያው ያንቺ መኖር ለኔም ህልውና ለድርጅቱም ጠቃሚ ስለሆነ አብረሽን እንድትቆይ ስል ነው ይሄንን ያደረኩት። ታዴ አንተ በጣም ጥሩ ሰው ነህ። እኔ እንጃ ብቻ ግን ሉሊት በጣም ጥሩ ሰው ናት። ስላልተግባባችሁ ብቻ ይመስለኛል እንደዚህ እየሆነች ያለችው። አይ እሷ እንኳን ጥሩ ሰው አትመስለኝም። እውነቴን ነው የምልሽ። አቶ መዘክርና ዩኤል እየሰጡሽ ያለው ትኩረት ስላስቀናት ይመስለኛል እንደዚህ እያደረገችብሽ ያለው። ምንም ይሁን ምንም አንተን ግን አመሰግናለሁ። አሁን ፋይሉን ልሰድላት? እሺ። በነገራችን ላይ ኮምፒውተርሽ ላይ ፓስዋርድ አለማድረግሽ ነው እንጂ የጠቀመኝ አደጋ ላይ ነበር። ፓስዋርድ ቢኖረው ምን ታደርግ ነበር? ደውዬ ጠይቅሽ ነበር ይመስለኛል። እንደዛ ነው የማደርገው። ለማንኛውም በይ መልካም ቀን። ቺኳ ደግሞ ምን እሺ ነው አትመጣም እንዴ? ቀረች። እረላሻ አንተ ሌባ! እኔ ሰላም ላይ ሙድ ያስከበኝ እንዴ? ምን እሺ ደግሞ ምን እሺ? አንተ እውነትም ሌባ ነህ ማለት ነው? ጭውሽ የለ የተመቼ ነው ደግሞ ምን አደረኩ? ስማኝ፣ እኔ ልታታለለኝ እንዳትሞክር እሺ? ኧረ ቺኳ አረጋጊው እንዴ! ዛሬም ድጋሚ ስረቅና ሳይልትይ ነው ይልሽ ከወሰርኩኝ አልመልስለትም። እሺ አሁንማ በሚገባ አረጋጋጥ። ኧረ ቺኳ አረጋጊው ምን እሺ ነው? ጭራሽ ደግሞ ብለህ የእህቴን ስልክ ሰረክ። እህቴን? አዎ የእህቴ። የቷ ናት ደግሞ እህትሽ? ባለፈው የኔ ስራ ቦታ መተህ ስልክ ሰርቃ አልሄድክም? ማ? ኧረ እኔ ወፍ አልወሰድኩም። አንተ ዝም በል እንዳልደረግም። ኧረ አታስፈራሪ፣ እኔም ላውራ እንጂ ምንም አይነት ወሬ አልፈልግም። አሁን ስልኩን ቶሎ ብለህ መልስ። ሰላም ስልክ ነው የምታወሪው? ስልኩን ትሰጠኛለህ ወይስ አንቄ ልግደል? የምር አንቀሽ ልገኝ ነው? ምን ነው የማልችል መስሎ ነው? በአንቺ ታንቆ መሞትን አግኝቼ ነው። እንደውም ደስ ነው የሚለኝ። አሁን ስልኩን ትሰጠኛለህ ወይስ በሆነ ነገር አናትህን ልበል? የምር ግን ቺኳ እህትሽ ናት? አዎ እህቴ ናት። ፕሊስ በቃ እኔ አላወቅኩም፣ ይቅርታ በጣም። ስልኩ የት ነው? ጭማዳስ ይዤዋለሁ፣ ግን አያሳስብም፣ ይዤው እመጣለሁ። አሁኑኑ ስልኩ ያለበት ቦታ ውሰደኝ። ኧረ እንደሱም አይሆንም። ጭማዳ ያዘው ጅላስ ዛፓ ምናምን አመጣ ብሎ ሌለን የሚንኮሻኮሽ። እኔ ቀልድ የሚባል ነገር አልፈልግም። ኧረ ኪድዬ እኔ አልቀለድኩም፣ እዚሁ ቅርብ ስለሆነ ተቀብዬው እመጣለሁ። ይኸውልህ በዛው ልትሸመጥጠኝ አስብና እስካሁን ያደረኩትን ሁሉ እንደ ጨዋታ አስበው። እሺ ኪድዬን አልኩሽ አይደል እንዴ? ደግሞ ያራዳ ልጅ ኪድዬን ብሎ አይዋሽምሽ። እዚሁ ትጠብቃለሽ። ቢሳዬ በቃ አልቆይም፣ እዚሁ ጠብቂ። ወይኔ ሰላም፣ የማንም ሌባ መጫወቻ ነው። እሺ አሁን እዚሁ ልጠብቀው። እማዬ ሀኒ ደህና ነሽ? ደህና ነኝ። እንዴ ምን እግር ጣለሽ? ምን ነው ማምጣት አልነበረብኝም እንዴ? ኧረ እንደሱ ማለት አይደለም። እኔ ልሽ ብዬ ነው የመጣሁት። ስራ ቆንጆ ነው? ስራ ቆንጆ ነው፣ ግን እንዴት መጣሽ? ቆይ ልታየው አይደል? ምን? ግቢ እንጂ